ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ዋላችሁ እንደምን አመሻችሁ። ይህ ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችን ተወልደ በየነ ምላሽ ሰጥ ቆያለሁ። የዛሬውን በተከታዩ ያለማየሁ እሸቴ ለስለስ ያለ ዜማ ጀመር። Yandu beti gadi andu yeterrefeu kufna begone zemesh asalefeu kufna begone zemesh asalefeu ene gin merramedi katwachatum gena ene gin merramedi katwachatum gena tuhan demin metto chersotalna tuhan demin metto chersotalna ቀደም ባለው በተወዳጁ ድምጻዊ ያለማየሁ እሸቴ ለስለስ ያለ ዜማ የዛሬ ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችንን ጀመር። የዋሽንት ሙዚቃ መሳሪያ ባለሙያውን ዮሐንስ አፈወርቅን ይመለከታል። ወደ ምላሹ ሳል በተወለደበት ጎጃም ክፍለ ሀገር ልዩ ስሙ ማንኩሳ አካባቢ እንደማንኛውም የአካባቢው ሕፃን ከብት በማገድና ቤተሰቡን በመርዳት እንዳደገና በዛ የልጅነት የእረኝነት እድሜው ዋሽንት ለተሰኘ ሙዚቃ መሳሪያ መማረኩ ወደ አዲስ አበባ እንዲኮበልል ምክንያት ሆኖታል። የባህል ሙዚቃ መሳሪያ ባለሙያ ዮሐንስ አፈወርቅ ዮሐንስ አፈወርቅ ወደ አዲስ አበባ መጥቶ በተለያዩ የምሽት ቤቶች ከሌላ ጓደኛው ጋር እየተዘዋወረ ኑሮን ለማሸነፍ ስራዎቹን ሲያቀርብ ያዩ የፖሊስ ሰራዊት መኮንን ወደ ፖሊስ ኦርኬስትራ ሙዚቃና ቲያትር ክፍል ይዘውት በመሄድ በ1955 ዓ.ም የፖሊስ ኦርኬስትራ ሙዚቃና ቲያትር ክፍል ባልደረባ እንዲሆን አስቀጠሩ። የሚገርም ነው። ፖሊስ የገባሁበት ቀንና ሰዓት ራሱ ሳስታውሰው ይገርመኛል። ጅግሶ በዳሶ የሚባል ጓደኛ ነበርኝ። ይገርምሻል። እሱ ከበሮ ይመታል፣ እኔ ዋሽንት እጫወታለሁ። እንግዲህ በየያገኘንበት ነው እየገባን ጫወት ከገጠርማ የመጣሁት ያው እንግዲህ ያው በ55 ዓመተ ምህረት እና ባህል መርካቶ አቶ ዘሪሁን ጠጅ ቤት የሚባል ነበር። ብርጭቆ ጠጅ ቤት ይባላል። በብርጭቆ ነው የሚጠጣው። አሁን እዛ እሱ ከበሮን ይመታል፣ እኔ ዋሽንቴን ይዤ እዛ እንጫወታለን። ያችሁ ድንቡሏን ለማግኘት ነው ምን ጥረው ያ ነገር ያጋጥመኛል ብዬ ማሳቡ አልነበረኝም። እና መቶ አለቃ ሰለሞን አለም የሚባሉ ነበሩ የፖሊስ መቶ አለቃ እና እሳቸው ናቸው የወሰዱኝ። እዛ ወሰዱኝ። አሁን ዋሽንት ሲጫወት ስላዩ እንግዲህ ሙዚቃ ክፍል ቢገባ ወይ ዘፋኝ ይሆናል ወይ ሙዚቀኛ ይሆናል ብለው ገምተው ይመስለኛል ገባሁ። የዋሽንት የሙዚቃ መሳሪያ ባለሙያው ዮሐንስ አፈወርቅ በፖሊስ ኦርኬስትራ ሙዚቃና ቲያትር ክፍል ለ2 ዓመታት ከቆየ በኋላ ጥሎ በመውጣት ወደ ቀድሞ ከጓደኛው ጋር ወደሚያቀርቡት የምሽት ቤት ስራ ተመልሶ ሙያውን ቀጠለ። የዋሽንት ሙዚቃ መሳሪያ ባለሙያው ዮሐንስ አፈወርቅ ለመጀመሪያ ጊዜ በሬዲዮ አዳምጧት ዋሽንቱን ካሟሸባቸው ተወዳጅ ዜማዎች መካከል ቀዳሚዋ ይቺ እንደነበረች ያስታውሳል። በመጀመሪያ ያስኳት ዜማ በሬዲዮ ስሰማ አርቲስት አለማየሁ እሸቴ ጋሽ አለማየሁ እሸቴ
ከሃዲነው አይን ሞረተኛ ከእንግዲህ በቃሽኝ አልመጣም ዳግመኛ ይዜጣለኝና ብመጣ ከቤትሽ ግንባርሽን ቋጥረሽው አስቀየመኝ ፊትሽ ግንባርሽን ቋጥረሽው አስቀየመኝ ፊትሽ በገዛ ጧትሽ አንቺ ካኮረፍሽኝ አይንሽን ማላይ ከእንግዲህ በቃሽኝ የዋሽንት ሙዚቃ መሳሪያ ባለሙያው ዮሐንስ አፈወርቅና የኦርኬስትራ ኢትዮጵያን ትውውቅና ግንኙነት በተመለከተ ባለሙያው ወደ ኋላ መለስ በማለት እንዲያስታውሳል። ጅግሶ ጋር ከሲዳማ መጣና 4 ኪሎ አካባቢ ነበር ቤት ተከራይተን የምንኖረው። እኔም አንድ ቤት ደባል ገብቼ እሱም አንድ ቤት ደባል ገብቶ ነበር የምንኖረው እና አንድ ቀን በአጋጣሚ እንደ ጉንፋን ነገር አሞኝ ተኝቻለሁ። አሁን እሱ እንደለመደው ወደ አንዳንድ ቦታ ለመጫወት ሲሄድ እዛ ሲጫወት በአጋጣሚ ጋሽ ተስፋዬን ያገኘዋል። ተስፋዬ ለማን እዛ ሲያየው ሰውነቱ ብታይ መቼም ላስቲክ አታውቂም? ላስቲክ ነው ሰውነቱ፣ የጅግሶ ሰውነት አክሮባት ሲሰራ መተጣጣፍ ነው እንደ ላስቲክ ነው። እና በዛ ይገረምና የሆነች ወረቀት ጽፎ ይሰጠዋል እና ጅግሶ አያነብስ ይማርና አሁን ጠዋት ይዞ መጣ። ሲኔው ትላንት አንድ ሰው እየሰጥቶኛል ሰዓት ተስፋዬ ለማ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይላል ክሬቲቭ አርት ሴንተር ትላለች። የት ነው ክሬቲቭ አርት የሚባለው እየሰል እንደዚህ እኮ እዛ የሚዘፍኑት እነ ፀሐይ እንዳለ ያሉበት እንግዲህ በቴሌቪዥን ሳያቸው በእውነት የንወት ያጠቃቸውን ዜማ ስታዜም ሰምቸው በስሜት ነው ያዝኩት። አሁን አብረን ሄድን። አሁን አልማዝ ምትባል ወላይትኛ ምትጫወት ነበረች። እሷ ለካ ታየኛለች። እዛ 4 ኪሎ አካባቢ ነው ሰፈሯ። ገና ስታይ አቤት የልጅ ዋሽንት ሲጫወት ዋሽንት ሲነፋ ትላለች። አፈርኩና ወደ ኋላ መለስ አልኩ። አሁን ጋሽ ተስፋዬ ጅግሶን ተወና ወደ እኔ ጋር አተኮረ። እሷ ስትናገር ሰማና ፀሐይ እንዳለም አንድ ጊዜ የቀይ መስቀል እንትን ሲከበር ዛ ጃን ሜዳ አይታኛለች። አሁን ነገሩት መሰለኝ እነሱን ረፍት ውጧልና ቢሮ ይዞ የንገባ መሳቢያ ውስጥ ዋሽንት ይዣል ልኩ መሳቢያ ውስጥ የሆኑ ዋሽንቶች አሉ። እዛ እስኪ ተጫወተልኝ አለ። እነዚህ 4ቱን ቅኝቶች ተጫወትኩ። ትዝታን፣ አንቺ ወየን፣ ባቲን፣ አምባሰልን። አሁን ከዛሬ ጀምሮ የሥራ ቤታችን ባልደረባ ነው። በዚህ የኦርኬስትራ ኢትዮጵያ ቆይታው የዋሽንት ሙዚቃ መሳሪያ ባለሙያው ዮሐንስ አፈወርቅ ከሀገሪቱ የሙዚቃ ንጉሠ ነገሥት ጥላሁን ገሰሰ ጀምሮ በኦርኬስትራ ኢትዮጵያ ያሉ ታዋቂ ድምፃውያንን በዋሽንት የሙዚቃ መሳሪያው በማጀብ እውቅናና ፍቅሩን ከፍ አደረገ። በዮሐንስ አፈወርቅ የዋሽንት የሙዚቃ መሳሪያ ታጅበው ከቀረቡት የኦርኬስትራ ኢትዮጵያ ቅንብሮች መካከል እነኚህ በጥቂቱ ተጠቃሽ ናቸው። የዋሽንት የሙዚቃ መሳሪያ ባለሙያው ዮሐንስ አፈወርቅ ከኦርኬስትራ ኢትዮጵያ ጋር በመሆን በሰሜን አሜሪካ የሙዚቃ ዝግጅቱን በማቅረብ የኢትዮጵያን ሙዚቃና ባህል ካስተዋወቀ በኋላ ከኦርኬስትራው ጋር ወደ ሀገሩ በመመለስ ኦርኬስትራው በበጀት እጥረት ሲበተን ወደ ማዘጋጃ ቤት ሙዚቃና ቲያትር ክፍል በመዛወር ያገለገለ ሲሆን በተለይም በኢትዮጵያ የባህል ሙዚቃ ስብስብ ቡድን ግንባር ቀደሙና አይደገሜው በሚል የበርካቶችን አድናቆትና ፍቅር ያገኘው የህዝብ ለህዝብ ኢትዮጵያ አደይ አበባ የባህል ቡድን አባል በመሆን ሀገሩ የጣለችበትን ታሪካዊ አደራ በብቃት የተወጣ ባለሙያ ነው። የዋሽንት የሙዚቃ መሳሪያ ባለሙያ ዮሐንስ አፈወርቅ በህዝብ ለህዝብ የባህል ቡድን ከተሳተፈባቸው በርካታ ስራዎች መካከል ይቺ ተጠቃሽ ነበረች።
በዚሁ የህዝብ ለህዝብ ቡድን ከታቀፉት ታላላቅ ባለሙያዎች መካከል ጥላሁን ገሰሰና የሙዚቀኛ ዮሐንስ አፈወርቅ ውህደትን የምታሳየው ይቺ ስራም አንዷ ናት። የዋሽንት ሙዚቃ መሳሪያ ባለሙያ ዮሐንስ አፈወርቅ ከተሳተፈባቸው ተወዳጅ ስራዎች መካከል በታላቁ የፍቅር መጽሐፍ ፍቅር እስከ መቃብር ውስጥ የደራሲውን የታሪኩንና የተራኪውን ያህል ቦታ ያለው የዚህ ባለሙያ የዋሽንት አጨዋወት ተጠቃሽ ናት። ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ፣ ተራኪ ወጋየሁ ንጋቱ። ባለዋሽንቱ ዮሐንስ አፈወርቅ በሙያው ለሚወዳት ሀገሩ የቻለውን ሁሉ አበርክቶ በ72 ዓመቱ የካቲት 25 2011 ዓመተ ምህረት ከዚህ ዓለም በሞት ተለይቷል። የዛሬ ዝግጅታችን ይህን ይመስል ነበር። ሳምንት ከሌላ ባለሙያና ታሪክ ጋር እንቆያችኋለን። ጤና ይስጥልን። ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም